ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ለዛቲ ያዘድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን? አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ጥቅምት 7 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ይህንን ቻናል ሰብስክራይብ በማድረግ እንዲሁም ሁለተኛው ቻናላችንን ቤተ ጸሎትንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችን ወደ እናንተ አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ዕረፍቱ ለአባ ባውላ። ጥቅምት 7 በዚች ቀን ጠመው ከሚባል አገር የሆነ የከበረ አባት አባ ባውላ አረፈ። ይህም ቅዱስ ከታናሽነቱ መስተጋድል መነኩሴ ሆነ። የሚኖረውም በላይኛው ግብጽ ባለ በእንጽና ገዳም ነው። ስሙ ሕዝቅኤል የሚባል ረድእ አለው። እርሱም ስለ ትሩፋቱና ስለ ተጋድሎ ምስክር ሆነ። ይህ አባ ባውላ ስለ ክርስቶስ ፍቅር ራሱን 7 ጊዜ ገሏልና ለዚህም መጀመሪያው ራሱን በእንጨት ላይ ዘቅዝቆ በመስቀል 40 መዓልት 40 ሌሊት እንደተሰቀለ ኖረ። ደሙም በአፍንጫው ፈሰሰ፣ ነፍሱንም አሳለፈ። እግዚአብሔርም ከሞት አስነሳው። ሁለተኛው ዓሣዎችና አንበሪዎች እንዲበሉት ራሱን ከባህር ጨመረ። እነርሱ ግን አልነኩትም። በባህርም ሰጥሞ ብዙ ወራት ኑሮ ሞተ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ዳግመኛ ከሞት አስነሳው። ሦስተኛም ጊዜ ራሱን በአሸዋ ውስጥ ደፍኖ ሞተ። ጌታችንም አስነሳው። አራተኛም በውስጡ ስለታሞች ድንጋዮች ካሉት ረጅም ተራራ ላይ ወጥቶ ራሱን ከተራራው ላይ ወደ ታች ወርውሮ ተንከባለለ። የተሳሉ ድንጋዮችም በሥጋው ሁሉ ገብተው ሞተ። ረዱም ያለቅስለት ነበረ። ጌታችንም መጥቶ ከሞት አስነሳው፣ አጽናናው። አምስተኛ ከረጅም ዛፍ ላይ ወጥቶ ከስለታም ድንጋይ ላይ ራሱን ወረወረ። ከሁለትም ተከፈለና ሞተ። ያን ጊዜም ጌታችን አስነሳው። ስድስተኛ ራሱን በእግሮቹ ውስጥ አስሮ 40 መዓልትና 40 ሌሊት እንዲህ ሆኖ ሞተ። እግዚአብሔርም መልአኩን ልኮ ከሞት አስነሳው፣ አጽናናው። ሰባተኛ ከውሃ ጉድጓድ ውስጥ ገብቶ እጆቹን ዘርግቶ 40 መዓልት 40 ሌሊት በመቆም ሞተ። ክብር ይግባውና ጌታችንም አስነሳው፣ እንዲህም ብሎ አጽናናው። ወዳጄ ባውላ ሆይ ራስህን 7 ጊዜ እስከምትገድል ድረስ ሰውነትህን አደከምክ። እንግዲህ ድካም ይብቃ። አባ ባውላም ለመድኃኒታችን እንዲህ ብሎ መለሰለት። ጌታዬ ሆይ ስለ ከበረው ስምህ እደክም ዘንድ ተወኝ። አንተ አምላክ ስትሆን ስለኛ በመከራ ደክመህ ስለ ሰው ወገን ሞትክ። ለኛ ይህ የማዳንህን ሥራ ሰራህልን እንጂ አለው። ጌታችንም ካጽናናው በኋላ ከእርሱ ወደ ሰማይ ወጣ። ከዚህም በኋላ አባ ብሶይ ወደ እንጽና ገዳም ሂዶ ከአባ ባውላ ጋር ተገናኘ። ጌታችንም ለአባ ባውላ ተገልጾለት ሥጋው ከአባ ብሶይ ሥጋ ጋር በአንድነት ይኑር አለው። ሁለቱም ባረፉ ጊዜ ሥጋቸውን በአንድነት አኖሩ። ወገኖቹም የአባ ብሶይን ሥጋ ወደ አስቄጥስ ገዳም ሊወስዱ በወደዱ ጊዜ በመርከብ ጫኑት። መርከቢቱ ግን መንቀሳቀስ እምቢ አለች። ከዚህም በኋላ ተመልሰው የአባ ባውላን ሥጋ አምጥተው በመርከብ ላይ ጫኑት። ያን ጊዜ መርከቢቱ ተጓዘች። እንዲህም የቅዱሳኑ ሥጋቸውን ወደ አስቄጥስ ገዳም አድርሰው በአባ ብሶይ ቤተክርስቲያን ውስጥ በአንድነት አኖሩ። እስከ ዛሬም በዚያ ይኖራሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የሚናስና የሐናሲ መታሰቢያ። በዚህችም ቀን የቅዱሳን ሰማዕታት የሚናስና የሐናሲ መታሰቢያቸው ነው።
በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 7 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ